በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢመጠን ግርም ትዛቲ ዕለት ወስብ ትዛቲ ሰዓት እንተባቲ ወረድ መንፈስ ቅዱስ እንደምን ሰነበታችሁ። አምላከ ቅዱሳን እግዚአብሔር ስሙ የተመሰገነ ይሁን። እኔ ሰላም ነኝ። እስቲ ለዛሬ ደግሞ ባለፈው የነበረንን የትዳርን ሕይወት በፍትሐ ነገሥት ምን ይመስላል የሚለውን በሰፊው ተመልክተናል እና ዛሬ ደግሞ እስቲ ከዛ በፊት ያለው ሕይወት የጓደኝነት ሕይወት ምን አይነት ነው፣ ምንስ መምሰል አለበት የሚለውን እየተመለከትን እንቆያለን ማለት ነው። ከዚህ በፊት በነበረን ቆይታ ላይ እንደተመለከታችሁት ፍትሐ ነገሥትን አስቀድመን ያነሳ ነው። ከዚህ በኋላ ለምናወራቸው እያንዳንዳቸው ጉዳዮች ማጣቀሻ መጥቀስ ሳያስፈልገን ቀድመን በተማርነው ትምህርት መሰረት ቀጣዮቹን ለመረዳት እንዲያስችለን በማለት ነው ወደዛ በፍትሐ ነገሥቱ በኩል በሕገ ቤተ ክርስቲያን በኩል ያለውን ነገር ማስቀደም ያስፈለገን። ከዚህ በኋላ ባለው ግን እዛ ላይ ሊኖሩ የሚችሉትን ነገሮች እያመሳሰልን ወይም ደግሞ ወደዛ የቀረበ ትንታኔ በመስጠት መንፈሳዊ የሆነውን የጓደኝነት ሕይወት፣ የትዳር ሕይወት እንዴት መኖር ይቻላል የሚሉትን ነገሮች እየተማማርንና እየተጠያየቅን እንቆያለን ማለት ነው። እንደሚታወቀው ጓደኝነት ከብዙ ነገሮች መነሻ የሚመጣ ነው። እንደ ቀድሞ ዘመን ከተመለከትነው በቀድሞ ዘመን የነበረው የጓደኝነት ፍላጎት መራጩም ተመራጩም የማይተዋወቁበት፣ በዚያው ልክ ደግሞ ፍላጎቱም የትዳር ፍላጎቱ በሆኑ ከዚያ ከተጋቢዎቹ ውጪ ባለ ሰው ፍላጎት የሚፈጸም ነው። ይሄ ሁለቱ የተለያዩ ጉዳዮች እንዳሉ ሆኖ ግን ከዚህም በበለጠ ደግሞ ያኔ የነበረው የትዳር መፈላለጊያ ምክንያቶችና አሁን ያለው ምክንያት የተለያዩ ናቸው። በዚህ ዘመን ላይ ያለውን ስንመለከት የጥንቱን እንተወውና የዚህኛውን ዘመን እንመልከት። የዚህኛው ዘመን የጓደኝነት ፍላጎት አንደኛው የስሜት ምልከታ ያለበት ነው። ስሜትን የተከተለ ነው። የሚስበውን ወይንም ደግሞ ጥሩ ነው ብሎ በሕሊናው ያመነበትን ሰው ነው የሰው ልጅ ለጓደኝነት የሚመርጠው። ስለዚህ አንደኛው የጓደኝነት መስፈርት ስሜታዊ ሆኗል ማለት ነው። ስሜትን የተከተለ ኢኔሴንስ ስሜታዊ ማለት ስሜትን የተከተለ ለማለት ነው። ሁለተኛው የአእምሮ ብስለትን የሚጠይቅ ነው። በዚሁ ላይ ጓደኝነት ሊመሰረት የሚችልባቸው ምሰሶዎች ተብለው የተቀመጡት ማለት ነው። ሌላኛው ደግሞ መንፈሳዊ ጥያቄዎች ምላሽ ከመስጠት ጋር በተያያዘ ይሆናል ማለት ነው። እነዚህን ሶስት ነገሮችን ይዞ ነው አሁን የዚህ ዘመን ጓደኝነት መሰረት የሚጣለው። የስሜትን፣ የአእምሮን፣ የመንፈሳዊ ጥያቄዎችን ምላሽ። አንድ ጓደኛ ብለን የምንመሰርተው ጓደኛ እነዚህን ሶስት ማንነቶች ሊመልስልን ወይም ደግሞ ሶስቱን ማንነቶች ሊያሟላልን ይገባል የሚለው ነው። የስሜት ማንነትን በኋላ ላይ እያንዳንዱን በየተራው እንመለከታቸዋለን። ስለዚህ የመጀመሪያው የስሜት ማንነት የሚባለው አንድ ሰው ከራሱ ማንነት ጋር አሁን የእሱ አስተዳደግ አለ፣ የኑሮ ዘዬው አለ፣ የትምህርት ደረጃው አለ፣ የእውቀት ደረጃው አለ እና እነዚህ ነገሮች የአካባቢ ባህል እነዚህ የሚገነቡት ማንነት ነው ስሜት የሚባለው። አንደኛ ውሳጣዊ ስሜት እንዳለ ሆኖ ውጫዊ ስሜታችን ከነዚያ ከላይ ከተጠቀስናቸው ነገሮች ተነስተው የሚገነቡ ናቸው። ሁለተኛው የአእምሮ የምንለው ደግሞ ይሄ እውቀት ተኮር የሆነ ማንነት ነው። አእምሯችን ምንድን ነው የሚሻው? ምን አይነት ነገሮች ደስታ ይሰጡታል? ምን ነገሮች ያሳርፉታል? ስለዚህ ይሄ ሁለተኛው መሻታችን በዚህ አይነት ልክ ሊተነተን ይችላል። መንፈሳዊ ጥያቄዎች ምላሽ የሚባለው በሁለት መልኩ የሚተረጎም ነው። አንዱ ሃይማኖታዊ ጽንፍ ይዞ የሚተረጎም ሲሆን ይሄኛው
ሃይማኖታዊ ጎን ያለው ጥያቄ ከሃይማኖቴ ጋር ከኔ የሃይማኖት አመለካከት ጋር የእምነት አመለካከት ጋር ተመሳሳይ ነው ወይስ ነው ናት ወይ የሚለውን ነገር ምልከታ ውስጥ ይገባል ማለት ነው። ሁለተኛው መንፈሳዊ ጥያቄዎች ምላሽ የሚባለው ይሄ ከላይ ያየናቸው የስሜትና የአእምሮ ጥያቄዎች ጥምር ህብረት የሚያመጣቸው መንፈሳዊ ጥያቄዎች አሉ። ከማን ጋር ልኖር? እስከ መቼ ድረስ ነው አብረን የምንኖረው? እንዴት ያለ ህይወት ነው በዛ ውስጥ የምንኖረው? ስጋን በመደጎም ብቻ ነው የሚኖረው ወይስ ደግሞ መንፈሳዊ ማንነቶችን በመደጎም ውስጥ ነው የሚኖረው? በዛ ህይወት ያሉ የሚመስሉትን መንፈሳዊ ጥያቄዎች ሆነው ሊነሱ ይችላሉ። ስለዚህ እነዚህ ሶስቱ የጓደኝነት መሰረቶች በዚህኛው ዘመን ላይ ሪፈር የሚደረጉ ናቸው ማለት ነው። ስለዚህ አስቀድሞ እነዚህን ማየት የግድ ይላል ማለት ነው። እነዚህ ሆነውለትና ተሳክተውለት የሚገነባ ፍቅር የነፍስ ፍቅር በሚል ይታወቃል ማለት ነው። የነፍስ ፍቅር የሴትና የወንድ ፍቅር አይነት ሲሆን በፍጹም ልዩነቶች መካከል የሚፈጠር አንድነት ነው። ይሄኛው ፍቅር በብዙ መልኩ የተለያዩ ናቸው። እንደሚታወቀው ወንድና ሴት መሆናቸው አንዱ ልዩነት ነው። ሁለተኛው ከተለያየ ቤተሰብ መገኘታቸው ሁለተኛው ልዩነት ነው። ከተለያየ የእውቀት ደረጃ መምጣታቸው እሱ የተለየ ልዩነት ነው። ከዛም አልፎ የባህል ልዩነት ሊኖር ይችላል እና ከተለያዩ የባህል ልዩነቶች ሊመጡ ይችላሉ። ስለዚህ ይህም ሌላው ልዩነት ነው። ነገር ግን እነዚህ ልዩነቶች ብዙዎቹን መጥቀስ እንችላለን። በዚህ መካከል ሊመጡ የሚችሉ በጓደኛ መካከል አሁን እዚህኛ የምናነሳለት ጓደኛ የትዳር ጓደኛ ህይወት ነው። ስለዚህ እነዚህ ልዩነቶች ሊኖሩ ይችላሉ እና እነዚህን ልዩነቶች እንዳሉ ጠብቆ በእነዚያ ልዩነቶች መካከል የሚፈጠር አንድነት ነው ይሄ የነፍስ ፍቅር የሚባለው ማለት ነው። ስለዚህ አንድ ሰው የሆነ አንድ አይነት ማንነት ሊኖረው አይጠበቅም። ልዩነቶች ሊኖሩ ይገባል። እንዳልነውም ቅድም ያልናቸው ከላይ የጠቀስናቸው ልዩነቶች እንዳሉ ሆኖ ከዛም በላይ ብዙ ልዩነቶች ሊኖሩት ይችላሉ። የሰው ልጅ በመልክ ብቻ ሳይሆን በብዙ ነገር ይለያያል። በዚህ ምክንያት እነዚያን ልዩነቶች አቻችሎ መኖር የሚባለው ህይወት የነፍስ ፍቅርን የሚገነባ አንድነት ነው። በዚህ እስቲ እነዚህን እንደ መነሻ እንመልከታቸውና እንደ መግቢያ እንያዛቸውና እስቲ ብዙ ጊዜ አሁን እንደነዚህ አይነት እንደዚህ ያለውን ፍቅር ለመመስረት ከሁለቱም ወገን የተለያየ ጥያቄ ይነሳል። ለምሳሌ ወንዱ የሚያነሳቸው ጥያቄዎች የተለያዩ ናቸው። ሴቷ የምታነሳቸው ጥያቄዎች የተለያዩ ናቸው። በእነዚህ ልዩነቶች መካከል የሚፈጠረው አንድነት ማን ነው የበለጠውን ትኩረት የሚሰጠው ለእንዲህ አይነት ፍቅር ወይንስ ደግሞ ማንስ ነው ትኩረት መስጠት ያለበት የሚለውን የሚታይበት ጥያቄ ከሁለቱም ወገን ይነሳል እና እስቲ የመጀመሪያውን የሴቶቹን ጥያቄ እንይ። የሚሆነኝን ወንድ እንዴት አድርጌ ላግኝ ወይም ደግሞ ላጥምድ የሚለው የመጀመሪያ ጥያቄ ነው። ብዙ ጊዜ ሴቶች አሁን ይሄ የምርምር ውጤት ነው በነገራችን ላይ ከዛ ምርምር የተገኘ ተደጋግሞ የተጠየቀ ጥያቄ ነው። ሴቶች የሚያነሱት ጥያቄ የሚሆነኝን ወንድ እንዴት አድርጌ ላግኘው ወይም ደግሞ ላጥምድ የሚል ነው። ብዙ ጊዜ ሴቶች ፍላጎትን የሚያስቀድሙት እነሱ ናቸው። ብዙ ባለ ማንነት ልባቸው የታመነለትን ወንድ እስከ ጥግ ደርሰው ሄደው ማግኘት ይፈልጋሉ። መሃል ላይ እንኳን ሌላውን የማግኘት እድል እንኳን ቢገጥማቸው ልባቸውን ከዛኛው ለመመለስ እጅግ በጣም ይቸገራሉ ቀድሞ ከወደዱት ወንድ እና ይሄንን ለማድረግ ግን መጀመሪያ እንዴት አድርጌ ላግኘው የሚለው ስሜት ይቀድማል። ይሄም ምንድነው መሰላችሁ ቀድሞ ከመውደዷ የተነሳ እሱ ሳያቅ ነው የምትወደው እና ያንን ሰው ለማግኘት ደግሞ እንዴት አድርጌ ላገኝ አይነት ጥያቄዎች ሊነሱ ይችላሉ። ተደጋግሞ የተነሱ ጥያቄዎች እነዚህ ናቸው። እስቲ እያንዳንዳቸውን መልስ እንሰጥባቸዋለን። ሁለተኛ የሚነሳ ወንዶች ስለ ራሳቸው ለምን ብዙ ያወራሉ? ብዙ ጊዜ አሁን የጀማሪ ነገር ይሆንና ወንዶች አንድ ነገር አለ እውነት ለመናገር ተሰምቶ ተናግሮ መሰማትን ይፈልጋሉ። በዚህ መካከል በንግግራቸው ላይ ኦቨር የሄደ ንግግሮች ሊናገሩ ይችላሉ። ዛት ሚንስ በተደጋጋሚ አንድን ጉዳይ በተደጋጋሚ ሊያወሩት ይችላሉ።
ሁለተኛ ደግሞ በራሳቸው ላይ መተማመን ከሌላቸው ያንን ያወሩትን ነገር ህልም እስኪመስል ድረስ ከራሳቸው ማንነት የወጣ በጣም የተጋነነ ነገርም ሊያወሩባችሁ ይችላሉ። እና እንዲህ አይነት ማንነቶች አሉ። ብዙ ጊዜ የሚያወሩበትም ምክንያት በንግግር ሴት ታምናለች የሚለው አይነት ተረት አለ ይመስለኛል። እና በዛ የሚታለሉም እንዳሉ ሆነው በእንዲህ አይነት ምክንያትም ሊመጣ ይችላል። ስለዚህ ሁለተኛው ሴቶቹ የሚጠይቁ ለምን ብዙ ጊዜ ስለ ራሳቸው ብዙ ያወራሉ የሚለው ነው። ሴትም በዛው ልክ ማውራት ትፈልጋለች፣ ግን ወንዱ እወደድ ባይ ማንነቶች ስላሉት ብዙ ጊዜ ራሱን አስቀድሞ ለነገሮች ብዙ ማውራትን ይፈልጋል። ስለዚህ እንዲህ አይነት ማንነቶች ሲመጡ ማቻቻል የሚሉት ነገሮች ውስጥ ከመግባት መሰላቸት ነው የሚመጣው በሴቷ በኩል እና ይሄን ምን ያክል እንደተማረሩበት የሚያመላክት ነው። በተደጋጋሚ የተጠየቀው ሁለተኛው ጥያቄ ይሄ ነው። ሶስተኛ ወንዶች ለምን ግንኙነትን ለማሻሻል አይጥሩም የሚለው ነው። ይሄ በሴቶች ምልከታ ያለ አመለካከት ነው እንጂ ወንዶች ዘንድ እንደዚህ አይነት አመለካከት የለም። አንድ ወንድ አንዲትን ሴት ከወደደ ያንን ግንኙነት ላለማጣት ብዙ ጥረት ያደርጋል። ነገር ግን ምንድነው ማሻሻል የሚባለው ነገር የሚለውን ብዙም ላይረዳው ይችላል። ለምሳሌ ኖርማሊ የሆነ ቀን የተዋወቃትን ሴት ስልክ ወስዶ አውርቶ ምን ብሎ በቃ ያገኛታል። ከዛ ካወራት በኋላ ያሉትን ነገሮች ጨርሶ ካወሩ በኋላ አንቺ ለእኔ እኔ ለአንቺ ተባብለው ካለቀ በኋላ ወንዶች ብዙ ጊዜ ተስፋቸው እዛ ላይ ብዙም እምነት ስለሚጥሉበት አዲስ ነገር ይፈጠራል የሚል እምነት የላቸውም። በዛ ምክንያት ምንም ሴቶች የሚፈልጉትን ነገር ሊያደርጉ ይችላሉ። ተደጋግሞ ስልክ መደወል፣ በተደጋጋሚ ስለ አንድ ጉዳይ ስለዚያ ስለ ፍቅራቸው ህይወት ማውራት፣ እንደዚህ አይነት ነገሮች በወንዶች ዘንድ የለም። አዲስ ነገሮችን የመናፈቅ ማንነት አለ አይደለም ሰው በባህሪው። ወንዶች ጋር ግን ይሄኛው በጣም ያይላል። ዴይሊ የነበሩትን ነገሮች አንድ ነገር ወንዶች ሴቶች እህቶቻችን ሊረዱ የሚችሉት ጥናቱም እንደሚያመላክተው ወንዶች ተመሳሳይ ነገሮችን ደጋግሞ የማውራት ወይም ደግሞ የመኖር ወይም ደግሞ ያንኑ ብቻ እያመላለሱ የመኖር አይነት ማንነት የላቸውም። ስለዚህ ዴይሊ አዳዲስ ነገሮችን ይፈልጋሉ። ስለዚህ ያንን ባለማውራታቸው ወይ ጠልተው ወይ ደግሞ ተሰላጅተው የሆነ ነገር ሆነው ሳይሆን በዛ ሰው ላይ ያላቸውን እምነት ለማመላከት ሲሉ ደግሞ ነገሩን ማንሳት አይፈልጉም። ስለዚህ እንዲህ አይነት ጥያቄዎች ምላሻቸው ይሄ ነው የሚሆነው እንጂ ግንኙነትን ለማሻሻል አለመጣር አይደለም። ሌላው ግን ከዚህም በተጓዳኝ ከዚህ በተቃራኒው እንደተባለውም አይነት ማንነቶች ሊኖሩ ይችላሉ። እንደዚህ አይነት ማንነቶች ከተፈጠሩ ያ ሰው ያችን ሴት ተመልክቷት መዝኗት ቀላ ተገኝታበታለች ማለት ነው። ስለዚህ በዛ ምክንያት እንዲህ አይነት መላላቶች ሊፈጠሩ ይችላሉ። ስለዚህ ግንኙነት ላለማሻሻል ሳይሆን ቶሎ ከዛ አይነት ለመውጣት የሚጥር አይነት ወንድም ሊኖር ይችላል። ስለዚህ that's why ይሄ ወንድ ድብቅ ነው የሚባለው አይነት ነገር ውስጥ እንዳትገቡ አደራ። ስለዚህ እንዲህ አይነት ማንነቶችም አሉ። ግንኙነትን ለማሻሻል የማይጥሩባቸው ምክንያቶች እነዚህ ሲሆኑ ነው። በሶስተኛ ደረጃ እምነት ማጣት። በዛ ሰው ላይ እምነት ካጡበት ግንኙነቱን ከማሻሻል የበለጠ ቀስ ቀስ እያሉ የመራቅ አይነት ነገር ሊመጣ ይችላል እና እነዚህ ምክንያቶች ሊኖሩ ይችላሉ እና ብዙ ጊዜ ሴቶች ግን እንዲህ አይነት ማንነቶችን አይረዱም። የሆነ ቀን እንዲህ ይለኛል፣ እወድሻለሁ፣ አፈቅርሻለሁ፣ አከብርሻለሁ ብሎ ሊል ይችላል። ግን ያንን አጥብቆ ያንን ስላለ ብቻ ሴቶች የሚረዱበት አይነት ነገር አለ። ያን ማድረጉ ትክክል ነው እያልኩ አይደለም። እወድሻለሁ፣ አፈቅርሻለሁ እያለ የተለያየ ማንነቱን የሚያሳይ አይነት ከሆነ ኢትስ ኖት ጉድ። እንደዚህ አይነት ግንኙነትም ተገንብቶ ፍሬም ሊያመጣ አይችልም። ወይም ደግሞ እንደዛ አይነት ነገሮች ውስጥም ሴት ልጅን ማስገባት አይጠበቅበትም ነበር። ነገር ግን ወንዶች ባለመንታ መንገድ ተጓዦች ናቸው። ይሄ ሳይገልጸን አይቀርም ብዬ አስባለሁ። መቼም ወንዶች በሚለው ውስጥ ሁላችን ስላለንበት አንደኛው ምንድነው መሰላችሁ? ይሄ በአንደኛው ህይወታቸው ጥሩ ሰው አገኛለሁ የሚል እሳቤ አላቸው።
እውነት ለመናገር የቀረቡት ሰው ጥሩ ይሆንልኛል ብለው ያስባሉ። ብዙ ጊዜ ወንዶች ጋር የምናየው ነገር ምንድነው መሰላችሁ? ያለቀለትን ነገር ማግኘት ነው የሚፈልጉት። በዛ ልክ የሆነ እንክል የሚያገኙበትን ሰው ቶሎ እሱን ለማስተካከል ከመጣር ይልቅ ከዛ ሰው የመራቅ አይነት ማንነቶች ይታዩበታል ወንዱ ጋር ማለት ነው። ስለዚህ እንዲህ አይነት ነገሮች ተፈጥረው ከሆነ እነሱን ቼክ አፕ ማድረግ አስፈላጊ ይሆናል ማለት ነው በእህቶች በኩል። ስለዚህ እንዲህ አይነት ነገሮችም ሊፈጠሩ ይችላሉ በጥቅሉ። ይህ በእንዲህ እንዳለ ግን ይሄ ወንዱ የማይረዳቸው ብዙ ነገሮች አሉ። እንደዚህ ሲባል ግን ይሄ የተጠናቀቀለትን የማግኘት አይነት ነገር ሰርቶ ማበጀትን ብዙ ጊዜ ይደክማሉ ጅማሮ ላይ። ለዚህ ጥንካሬ ያላቸው ሴቶች ናቸው። ነገሮችን አንድን ነገር ሰርቶ ማበጀቱ ላይ ጥሩ የተሻለ አመለካከት አላቸው ተብሎ ይታመናል በጥናቱ መሰረት። ስለዚህ የተጠናቀቀለት የሚባል ሰው ማግኘት አይቻልም እውነት ለመናገር። ስለዚህ ያንን ማስተካከል የሚችልበትን አእምሮ እንዲገነባ ማስቻል ከሴቶች የሚጠበቅ ነው። ወንዱ በማንነቱ እንደዚህ አይነት ባህሪዎች ስላሉት ከመሰረቱ እንኳን ብንመለከተው ከአዳም ባህሪ ጋር ተያይዞ የሚነሳውን ተመልከቱት እስቲ። አዳም መጀመሪያ እግዚአብሔር ሔዋንን ከሰራለት በኋላ መጀመሪያ ወዷት ሴት ብሎ ሰይሟት፣ አጥንትሽ ከአጥንትሽ ስጋሽ ከስጋዬ ነው ብሎ ያላትን ሴት መጀመሪያ በድላ ስትገኝ ምንድን ያደረገው? መራቅን ነው የመረጠው። የሆነ እክል ሲያገኝባት በቃ ሸሻት። መጨረሻ ላይ እግዚአብሔር ድህነትም በእሷ ነውና እሷን ለምን ትሸሻለህ? ለምን ትርቃለህ? ብሎ ሲለው በኋላ ላይ ያንን ካደረገ በኋላ እንኳን አዳም ቀጥታ እግዚአብሔር እንደዛ ብሎ ሲመክረው ቀጥታ ሄዶ እንኳን ሊወስዳት አልፈለገም። መልአኩም መጥቶ እግዚአብሔር እንዲህ ብሎሃል፣ ድህነትን በእሷ ነውና እሷን ቅረባት ብሎሃል ሲለው አይ እንግዲያውስ እኔ አልሄድም እሷ ጋር፣ በል እስቲ ሂድና አንተ አምጣልኝ ብሎ ነው ቅዱስ ገብርኤልን ሲልከው የነበረው። ቅዱስ ገብርኤልም ማጫዋን ሰጥታ አንተ ውሰዳት እንጂ እኔ ምኑ ነኝ ብሎ ሲለው ሄዶ ከዚያ ምክር በኋላ ነው ያንን ሊያደርግ የቻለው። ስለዚህ ሳም ኮንሰልቴሽን ያስፈልጋቸዋል ብዬ አስባለሁ። ምክንያቱም እኛ ጋር ጉድለቶች ሊኖሩ ይችላሉ። እነዚያን ጉድለቶች ቀድሞ በደንብ አድርጎ በጥንቃቄ ማውራት፣ መጀመሪያው የትዳር ክፍሎቻችን ላይ የተመለከትናቸውን ትምህርቶች በደንብ አድርጋችሁ ያቸው መግቢያዎቹ በምን አይነት መሰረት ላይ መገንባት አለበት የሚለውን እነሱ በደንብ ይነግሯቸዋል። ስለዚህ እንዲህ አይነት ማንነቶች ሊኖሩት ስለሚችሉ በደንብ በጥንቃቄ እኔ ጋር እንዲህ አይነት ክፍተት አለ፣ ያንን ክፍተቴን በዚህ አይነት መልኩ መሸፈን መኖር እንችላለን የሚለውን ነገር መግባባትና መተማመን እሱ ቀድሞ ከእናንተ የሚጠበቅ ይሆናል ማለት ነው። ስለዚህ ወንድ ይህ ባህሪ አለው። የተጠናቀቀለትን ነገር ይፈልጋል። ተሰርቶ ያለቀለትን ነገር ማግኘት ይፈልጋል። ግን እውነታውን ለመናገር እንደዛ አይነት ማንነት የለም። የትኛውም ዓለም ላይ ሄዶ ቢያስብ ወንድ የሚፈልጋትን አይነት ሴት፣ ሕሊናው ላይ የሚስላትን አይነት ሴት ሊያገኝ አይችልም። እውነት ለመናገር ምንድነው የሚሆነው መሰላችሁ? ወንዶችን በጣም መጀመሪያ መስፈርታቸው ይበዛል። የማያወሩት መስፈርት ይበዛል። ከሚናገሩለት መስፈርት የማይናገሩለት መስፈርት ይበዛል። እውነት ለመናገር ይሄንን ልብ ብላችሁ ወቁ እህቶች። የማይናገሩላቸውን መስፈርቶች ለማንም አይናገሩ። እነዚያን መስፈርቶች በእናንተ ባህሪ ውስጥ የሆነ አዲስ ነገር ሲከሰት እነዛ ባህሪያቶች በህሊናቸው ላይ ክሊክ ያደርጓቸዋል። ያ ደብቆ ያቆየው መስፈርት ያንን ባህሪ እናንተ ጋር ሲያገኝ ክሊክ ስለሚያደርገው ወዲያው ምን ያደርጋል? ያልተለመደ አይነት ውሳኔ ወስኖ ልታገኙት ትችላላችሁ። እና እንዲህ አይነት የህሊና መዛግብቶች ያሉት ፍጥረት ነው ወንድ ልጅ። ከዚያ ሁሉ ግን ለመስራትስ ቢያስብ ምን ሊያደርግ ይችላል የሚለውን ነገር እንመልከተው። ለመስራት ይሞክራል ወንድ ልጅ አንድችን ሴት እሱ ለሚፈልጋት ደረጃ ላይ ማድረስ ይፈልጋል። ነገር ግን ሊደክምበት የሚችለው መንገድ እጅግ በጣም አጭር መንገድ ነው የሚጓዘው። ስለዚህ እንዲህ አይነት አጭር መንገዶች ሲጓዝ በዛ መንገድ ውስጥ እያለ የተለየ ክፉ ያልሆኑ ነገሮች ቢገጥሙት ይመርጣል። ከገጠሙት ግን
ፌል ሊያደርግ ይችላል የተጀመረው ጉዳይ ማለት ነው። ስለዚህ እንዲህ አይነት ባህሪያቶቹን በደንብ አድርጎ መረዳት ያስፈልጋል። ሲቀጥል ደግሞ በቁስ የማመን አይነት ማንነቶች የላቸውም ወንዶች በባህሪያቸው። ከሴቶች ልዩ የሚያደርጋቸው ባህሪ ይሄ ነው። በቁስ አያምኑም፣ ግን የተዋበ ቆንጆ ነገርን ይፈልጋሉ። ኢነሴንስ ይሄኛው አሁን ምንድነው ከደም ግባት ጋር የተያያዘ ማንነት አይደለም። ልብ ብላችሁ ልትረዱ የሚገባው አንዲትን ሴት ወንድ ያልኳችሁ የልብ መዝገብ ያልኳችሁ አንዲትን ሴት የሚለካበት ብዙ መንገዶች አሉት። የመጀመሪያው ምንድነው? ከራሱ ጋር የሚስማማ አይነት ማንነት እንዳላት የሚለይባቸው የመጀመሪያዎቹ የእሷ የዚህ አለባበስ፣ አጋጊያጧ፣ እንደዚህ አይነት ነገሮችን ይመለከታል። እነዚህን አሁን ምንም እንኳን ጥሩ ልብስ ለብሳ እንኳን ላታምሮ ትችላለች እውነት ለመናገር። ምክንያቱም እሱ ብዙ ጊዜ ልይ ብሎ ካሰበ ልብንም ዘልቆ ማየት የሚያስችል አይን አለው ይላሉ በምርምሩ ላይ የተሳተፉ ሰዎች። እና እንዲህ አይነት ነገሮች እይታዎች ሊኖሩት ስለሚችሉ በጥንቃቄ ያንን አይነት መንገድ ላይ እንዳለ ከተረዳችሁ እህቶች በዛ ልክ ራስን ማኔጅ አድርጎ ምን አይነት ሰብእናን ይወዳል የሚለውን ነገር ማወቅ ነው። ብዙም ራሷንም የጣለች ሴት ብዙም ላትስበው ትችላለች። ያ አይነቱ ነው እንግዲህ የሆነ ድብቅ ናቸው የሚያስብል አይነት ነገሮችም ከሴቶቹ ሲነሳ የሚሰማው። ወደ ሌሎቹ እንሂድና እስቲ ከዚሁ ጋር ተያይዞ እናንተ ልትጠይቁ የምትችሏቸው ጥያቄዎች ካሉ አምጧቸውና እንነጋገርባቸዋለን። በአራተኛ ደረጃ ብዙ ጊዜ ሴቶች ደጋግሞ የሚያነሱት ጥያቄ ለምን ወንዶች ቃል ኪዳናቸው ጽናት የለውም የሚለው ነገር ነው። አሁን ቅድም ከላይ ብዙዎቹን ተንትነናቸዋል። በቃል ኪዳን አይጸኑም የሚለው ነገር እንዲህ አይነት ክፍተቶችን የሚያመጡት ከላይ ያነሳናቸው ለምሳሌ ጉዳዮች ናቸው። ለምሳሌ ብንመለከት የሚፈልጉትን መስፈርት ልባዊ መስፈርታቸውን የማታሟላ ከሆነ ቃል ኪዳኑ የቱንም ያክል ጽኑ ቃል ኪዳን ቢገቡም እንኳን ሊለይ ይችላል። ከዚያ ቃል ኪዳን ራሱን ሊያወጣ ይችላል። ስለዚህ ይሄ አንዱ ነው። ሁለተኛው በሴትን ልጅ ምንድነው የሚያስበው መሰላችሁ? የእሱና የእሱ ብቻ እንድትሆንና የእሱና የእሱ ሆና ብቻ እንድትታይ ነው የሚፈልገው። ኢቭን ሌላው ይቀርና ከሌላ ወንድ ጋር በሌላ ጉዳይ እንኳን ስትገናኝ ሲያያት ደስ ላይለው ይችላል። ሐቁን መናገር አስፈላጊ ስለሆነ ብዙም ደስ አይለውም። ያ ሆኖ ከተገኘ ግን የሆነ ነገር እየተሸረሸረ እንዳለ ልታውቁት ይገባል። ያንን ቀርቦ በዚህ ምክንያት ነው ከዚህ ሰው ጋር የተገናኘሁት የሚለውን ነገር በደንብ አድርጎ ማስረዳት ያ የቀይ መስመር የሚባለው ነው ለወንድ ልጅ ማለት ነው። ምክንያቱም ወንዶች እርስ በራሳችን በእንዲህ አይነት ጉዳይ ላይ ያው ተረቱም አለ አይደለ? እግዚአብሔር አምላክ በመንግስቱ ወንድ በሚስቱ እንዲሁ ደግሞ መሪ በመንግስቱ ሲመጡበት አይወድም ይባላል። እና ኢት ዋዝ ሪል ላይፍ ነው እንዲህ አይነት ትንታኔ። ስለዚህ ይህንን ቀድሞ መረዳት አስፈላጊ ነው። የቃል ኪዳን ጽናት ለምንድን ነው የሌላቸው የሚል ጥያቄ ከሴቶቹ የተነሳ ጥያቄ ነው። በእንዲህ አይነት ምክንያት ሊሆን ይችላል። ሌላኛው ወንድን እንዴት አድርጎ ውስጡ መግባት ይቻላል የሚለው ነው። ብዙ ጊዜ ስስ ማንነቶች አሉት ወንድ ልጅ። የእነዚያን ማንነቶች ፈልጎ የማግኘቱ ነገር የሴት ድርሻ ነው የሚሆነው። ስለዚህ ይሄንን በደንብ አድርጎ መረዳትና ያንን ማወቅ ተገቢ ይሆናል። እኛም ብንሆን በዚህ ሰዓት ላይ አሁን ይሄ እንዲህ አይነት ነገር የሚመጣበት ዛት ሚንስ ይህንን ወንድ እንዲህ አይነት ማንነት ሊኖረው ይችላል ብለን ጀጅ ማድረግ አንችልም። በእያንዳንዱ ወንድ ላይ እንዲህ አይነት ልዩነቶች ስለሚኖሩ ማለት ነው። ስለዚህ ያንን መፈለጉ የሴቷ ድርሻ ይሆናል ማለት ነው። በእርግጥ ውስጡ ለመግባት ከማሰብ በፊት መቼም በብስለት የተለየ ችሎታ ያላቸው ናቸው ሴቶች እና በዛ ልክ ያንን ብስለታቸውን ተጠቅሞ ይሄን መመርመር ከቻሉ ዜካንዊን
በእርግጠኝነት ሊያሸንፉ የሚችሉበት ሁኔታ አለ። ስለዚህ ያንን ማንነቱን ግን ለበጎ ነገር መጠቀም ከቻለች ብቻ ነው እጇ ላይ ልታስገባ የምትችለው እንጂ ያንን ማንነቱን ተጠቅማ የመወረፍ እንዲህ አድርገ እንዲህ አይነት ነህ ምናምን አይነት ነገሮችን በመግለጥ አይነት ከሆነ ኢቴክስ ጥሩ ያልሆነ ፍጻሜ ሊይዝ ይችላል። ስለዚህ እንዲህ አይነት ነገሮችን በደንብ አድርጎ በጥንቃቄ መመርመር ያስፈልጋል። ይህንን ዝምድና ሌላኛው ከሴቶቹ የሚነሳ ጥያቄ ይህን ዝምድና ወይም ጓደኝነት ለማጎልበት ሁሉንም ነገር ለማሳካት የምንጣጣረው ለምን እኛ ብቻ ይላል። ቅድም ከላይ ያየነውን አይነት ነገር የሚመስል ጥያቄ ነው። ይሄኛው ቢያንስ ዞር ብሎ ነው የመጣውና ጓደኝነትን ለማጎልበት ሁሉንም ነገር ለማሳካት የምንጣጣረው እኛ ብቻ ለምን እንሆናለን አይነት ነገር ነው የሚሆነው። ይሄ ቅድም ከላይ ካነሳነው ጋራ ተመሳሳይነት ስላለው መልሼ ማንሳት አልፈልግም፣ ግን የሆነ የተለየ ነገር ያለበት ይመስላል። የመጀመሪያው ምንድነው? ወንዶች ለምን ግንኙነትን ለማሻሻል አይጥሩም የሚል አይነት ነገር ነው። ወንዶችን ደካማ አድርጎ ለመሳል የተነሳ አይነት ጥያቄ ነው የሚመስለው የላይኛው። የታችኛው ደግሞ ይሄኛው ለምን እኛ ብቻ ብርቱ ሆንን አይነት ነገር ነው እና ይሄኛው ወደ ራሳቸው ጉብዝናን አምጥተው የጠየቁበት አይነት ያጠያየቅ ዘዬ ነው እና እንዲህ አይነቱ አካሄድም በትዳር ዓለም በጓደኝነት ዓለም ላይ ሊፈጠር ይችላል። ነገር ግን ቅድም እናንተ ከምታስቡት እሳቤ ውጪ ሊሆንም ይችላል እንዲህ አይነት ነገር ከተፈጠረ እንኳን ተፈጥሮም ከሆነ። ስለዚህ በዛ ልክ ማየት ነው። ጉብዝናን እንዲህ አይነት ነገሮችን ብዙ ጊዜ ወንዶች ለራሳቸው ሪፈር እንዲደረግላቸው ይፈልጋሉ። ከዛ በተረፈ ግን ሴት ደካማ ናት የሚለውን ነገር አምኖ ይኖራል ማለት ሳይሆን፣ ነገር ግን እሱ ከሚያስበው ከባህላዊ ተጽዕኖም አንጻር ስንመለከተው ያ ነገር ቅድም ካልኩት ጋራ ይሄ የጀግንነቱን ማንነት ለራሱ ሰጥቶ የመተርጎም አይነት ማንነት ስላለው ይሄ አይነት አካሄድ የተለየ ጥሩ ያልሆነ ፍጻሜ ሊያስመጣ የሚችል አይነት ጥያቄ ነው ሆኖ የሚታየው። ስለዚህ እስቲ በዚህ ላይ ሊኖራቸው የሚችለውንም ሀሳብ እስቲ ያስቀምጡልንና እንነጋገርበታለን። በተጨማሪ የሚያነሱት የሴቶች ጥያቄ ደግሞ ስንመለከት 7ኛው ጥያቄ ሁሉም ነገር መልካም ነው፣ ጓደኛዬ ትዳርን አይፈልግም፣ እኔ ግን እፈልጋለሁ፣ ምን ላድርግ አይነት ነገር። ወንዶች ለእንዲህ አይነት ውሳኔ እጅግ በጣም የዘገዩ ናቸው። ሀቁን መናገር ካስፈለገ እጅግ በጣም የዘገዩ ናቸው። እንዳልነው ከላይ እንደተመለከትነው ነገሮች ተጠናቀውለት ነው እንዲገኙለት የሚፈልገው። ያ ግን መቼ ይሆናል የሚለውን ባያውቀውም እንኳን ዘወትር ያንን ነገር ለማሳካት በመጣር ህይወት ውስጥ መኖር ይፈልጋል። አንደኛው ይሄ ነው። ሁለተኛው ብዙ ጊዜ ከላይ ደጋግመን እንዳነሳ ነው ወንዶች አዲስ ህይወትን ይወዳሉ። ነገር ግን ያን ያክል አዲስ ህይወትንም ይፈሩታል። ይሄ ናቹራሊ የሰው ልጅም ያለው ማንነት ይሄ ነው፣ ወንድም ሴትም ቢሆን ማለት ነው። አዲስ ነገርን የመፍራት አይነት ማንነቶች አለን ሁላችንም ብንሆን። ሁላችንም እንደምናውቀው ከዚህ በተጨማሪ የሚነሳው ነገር አዲስ ነገርን የመፍራቱ ማንነት ከየት የመጣ ነው የሚለውን ስትመለከቱት ብዙ ጊዜ ሴቶች ከትዳር በፊት ለነበረው ግንኙነት ትልቁን ድርሻ ይይዛሉ። ይሄ ኃላፊነትንም ከመወጣት አንጻር የተሻለ ግንኙነትን ለማጠናከር የሚሄዱበት መንገድ በጣም የጎላ የሚሆነው ሴቶች ላይ ነው። ከትዳር በኋላ የሚመጣው ህይወት ላይ ግን ይሄ ተገላቢጦሽ ይሆንና ወንዱ ላይ ይጸናል። ይሄን ወንዱ ቀድሞ ያውቀዋል፣ ይረዳዋል። ስለዚህ ያንን ኃላፊነት ከትዳር በፊት ያለው ኃላፊነት ነፃ ነው። የሁለት ሰዎች ግንኙነት መካከል ያለ ኃላፊነት ስለሆነ እሱ በምንም ተደርጎ መወጣት የሚቻለው ነው። እዛ ላይ በጓደኝነት ህይወት ላይ ንግግር ብቻ ነው የትልቁ ስራ የሚሆነው። ተነጋግሮ መተማመን፣ መረዳት፣ አንዱ የአንዱን ማወቅ፣ ያን አይነት ማንነትን መያዝ በቃ ይሄ በቂ ነው። በዛኛው ዓለም ላይ በጓደኝነት ዓለም ላይ ይሄን እንደ ኃላፊነት ከቆጠር ነው ማለት ነው። ከትዳር በኋላ የሚሆነውን ነገር ግን ሙሉ በሙሉ የሚሸከመው እሱ እንደሆነ ስለሚያውቅ በዛ ላይ ሴቶች ያን ያክል
የጠበቀ አሁን አባወራ እንኳን ብናስብ ወንዱ ነው ለቤቱ አባወራ ተጠያቂ፣ ለጥሩም ለመጥፎም ቀድሞ የግንባር ስጋ ሆኖ የሚገኘው ወንዱ ነውና ያንን አይነት ቻሌንጅ የመቋቋም አቅም አለኝ ብሎ አያምንም። ወንድ ብዙ ጊዜ ብዙ አቅሞች በውስጡ ቢኖሩትም እንኳን ያንን አቅሙን በትክክል አያውቀውም። ያንን መግለጥ የምትችለው አብራው የምትኖር ሴት ናትና ለዛም ነው ከብርቱ ወንዶች ጀርባ አንዲት ብርቱ ሴት አለች የሚባለው። ያ አይነት ባህሪ ስላለው ነው። የወንድ ልጅ ያለውን አያውቅም። የሚያውቀው ወይ የምታውቅለት ያቺ ሴት ናትና ያን አያውቅም። ይሄ የሚመጣው በእርግጥ ከትዳር በኋላ ባለ ማንነት ሊሆን ይችላል፣ ወይም ደግሞ በጓደኝነት ህይወትም እያሉ ሊሆን ይችላል እና ይሄንን ስለማያውቅ በዚህ በኩል ምን መደረግ አለበት የሚለው ነገር ሲታሰብ አንደኛ አቅሙን ማሳወቅ ያስፈልጋል። የወንዱን አቅም ምን ያክል ነው አቅሙ የሚለውን እሱን እንዲረዳው ማድረግ ነው። እንዲህ አይነት ጥያቄን ከመጠየቅ የሚቀድመው እሱ ነው። ይሄ አቅም አለ፣ ይሄ አቅም አለክ፣ ይሄ እኔ አደርጋለሁ አይነት በሚል አይነት ሜንስ ሴቶች እንዲገቡበት አይፈልግም ለእንዲህ አይነት ነገር። ምክንያቱም ያውቀዋል የነገውን ህይወት ሊሸከም ያለውን ህይወት ስለሚያውቀው ተሸፋፍኖ ማለፍ ስለማይፈልግ ነው። እዚህ ጋር ግልጽና ግልብ ሆኖ ነገሮችን ማየት ይፈልጋል። ስለዚህ ከዛ በፊት ያለውን ነገር አጉልቶ ማሳየት አንዱ መፍትሄ ይሆናል ለእንዲህ አይነት ነገር። ስለዚህ ምን ላድርግ አይነት ጥያቄዎች በእንዲህ አይነት መልኩ ሊመለሱ ይችላሉ። ሌላኛው ግን ይሄ በእንዲህ አይነት ነገሮች ውስጥ እንኳን ተኪዶ የማይፈታ አይነት ነገር ካለ በሶስተኛ ወገን ደረጃ የተሰጠ የሆነ ነገር ይኖራል ማለት ነው። ከቤተሰብ ሊሆን ይችላል፣ ከእናት ከአባት ሊሆን ይችላል፣ ከጓደኛ ሊሆን ይችላል። እንዳይተማመን ያደረጉ የሆኑ ነገሮች ሊኖሩ ስለሚችሉ እነዚያን አይቶ አጥንቶ እነሱን ፈቶ ወደ ትዳር የሚመጣበትን መንገድ ማመቻቸት እሱ ሌላኛው ስራ ነው የሚሆነው ማለት ነው በሴቶች። አንድ አይነት ጥያቄዎች ናቸው ብዙ ጊዜ የተነሱት እና በዚህ ላይ እናንተ የሚኖራችሁ ሀሳብ አስተያየት ካለ ለመቀበል ዝግጁ ነን፣ እንወያይባቸዋለን። ከእንደዚህ አይነት ሰው ጋራ ራሴን ለምን ለማዋሃድ እባክናለሁ የሚለው ነው። ይሄ ተስፋ አልቆርጥም አይነት ነገር ነው የመጨረሻው ሴቶች የጠየቁት ጥያቄ። አሁን እንደዚህ ከላይ ያየናቸውን ነገሮች የማያሟላ ሆኖ ሳለ ግን ተስፋ አልቆርጥበትም፣ ግን እንዴት ለምን እንዲህ አይነት ሰው ሆንኩ አይነት ነገር ነው የሚመስለው ጥያቄውና ቪዲዮ ነው። በዚህ ጉዳይ ላይ ግን ሴቶች ምላሽ ብትሰጡበት ብዬ አምናለሁ። ጥናቱ የሚያመላክታቸው የተለያዩ ምክንያቶች ይኖራሉ። እነሱን አሁን ላይ አላነሳቸውም። ጥያቄዎች ከመጡ በኋላ በእነዛ ጥያቄዎች መሰረት እየተወያየን የምናነሳቸው ይሆናሉ። ሌላኛው ሲጠቃለል ምንድነው የሚሆነው መሰላችሁ? ፍቅር የተሞላውና ዘላቂ አንድነት እንዴት ላበጅ እችላለሁ የሚል ጠቅለል ያለ ማንነት ይኖረዋል። ይሄ ከላይ የሴቶቹ ጥያቄ ማለት ነው። ወደ ወንዶቹ እንሂድ። ወንዶች ከዛ በተለየ 7 አይነት ጥያቄዎች አንስተዋል። እስቲ እነዚያም ሲጠቃለሉ ወዴት ይደርሳሉ የሚለውን እንመልከታቸው። ወንዶቹ የሚጠይቁት የመጀመሪያው ጥያቄ ሴት የምትፈልገውን እንዴት አውቃለሁ የሚለው ነው የመጀመሪያው። አሁን ይሄ የፍላጎት አለመገናኘት ነው። እሷ የምትፈልገው አንድ ነው። አሁን ከላይ የተመለከትነው አለ አይደለ? ሁሉንም ነገር መልካም ለማድረግና ትዳርን ለመመስረት እኔ ብቻ ነው ምጥረው እሱ ለምን አይጥርም አይነት ነው። አሁን ሴት የምትፈልገው አንዱ መዳረሻ በዛ ልክ ተማምነው ገብተው ደርሰውበት ከሆነ ያ ነው መዳረሻዋ። ስለዚህ እስቲ ከዚህ የተለየ አመለካከት ያለው ካለ እስቲ ሴት የምትፈልገውን አላውቅም አይነት ነገር ካለ እስቲ እንወያይበት። እንዲህ አይነት ማንነቶች የሚፈጠሩት ትላንት ሌላ ዛሬ ሌላ የመሆን አይነት ማንነት ካላት ሴቷ ወንዱ እንዳልኳችሁ ነው። ቅድም ከላይ ያነሳ ነው የልቡ ጥያቄዎች አሉ፣ ወይም ደግሞ በልብ በምስጢር የሚጠብቀው መስፈርት አለ። ስለዚህ አንድ ቀን ያንን መስፈርት ታሟላለች፣ ሁለተኛ ቀን ያንን ፌል ታደርጋለች፣ ሌላ ቀን ደግሞ ከዛ የተሻለች ሆና ትመጣለች፣ ከዛ ሌላ ቀን ደግሞ ሌላ ትሆናለች። ስለዚህ በእንዲህ አይነት የተዋዝዠቀ ማንነት ውስጥ ስትመላለስ ሲያያት ሙሉ ልብ ሊሰጣት አይችልም።
ስለዚህ እንዲህ አይነት ማንነቶች በዚህ ልክ የተፈጠሩ ናቸው ወንዶቹ ጋር የሚመጡ ጥያቄዎች። ስለዚህ ወጥ ማንነት ሴት ሊኖራት ይገባል። ትላንትም ዛሬም ነገም ያችው የነበረችው አይነው። በዚህ በባህሪ ለውጥ የሚፈጠርበት የተለያየ ምክንያት ሊኖር ይችላል። ደስታ፣ ሐዘኑ፣ ከተፈጥሮ ጋር የተያያዙ ነገሮች እነዚህ ይነሳሉ ከዚህ ላይ። ነገር ግን እነዚህን ማንነቶች ወንዱ ብዙ ጊዜ ቀድሞ አይረዳቸውም። አስተውሉ። ሴት የምትፈልገው እንዴት አውቃለሁ አይነት ነገር ውስጥም የሚገባው ከዚህ የተነሳ ነው። አይረዳውም። አሁን እንዴት ነው የተፈጥሮ ማንነቷ ባህሪዋን ሊለውጥ የሚችለው የሚለውን ነገር ወንዱ ሊረዳው አይችልም። ያንን እንደ ተፈጥሮ ሕግ አድርጎ ብቻ ይቆጥረዋል እንጂ ባህሪዋ ላይ ተጽዕኖ ያመጣል ብሎ አያስብም። ስለዚህ በሌላኛው በጤነኛው ጊዜዋ ያሳለፈችውን ህይወት በዛኛው ወቅት አለማሳለፏን ሲያይ ስሜቷ ተጎድቶ የሆነውን ነገሮች ደስ ሳይሏት ቀርቶ ሲመለከት እንዴት ትላንት የነበረው ማንነቷ የት ሄደ ብሎ አይነት ጥያቄ ሊጠይቅ ይችላል። ከዛ የበለጠ ደግሞ ለሌሎች ወንዶች የሚኖራት አመለካከት እሱ ውስጥ የሌለ ነገር ሳይሆን ቀርቶ እሷ ከሌላ ወንድ ጋር እንዲህ አይነት ባህሪ ያለው እንዲህ አይነት አለው አይነት ነገሮች ውስጥ የምትገባ ከሆነ እሱ እኔ ጋር ሳለ አይደል እንዴ? ለምንድን ነው በእርግጠኝነት ያን አይነት ባህሪዋን ለማወቅ ያቃተኝ አይነት ነገር ውስጥ ራሱን ጥያቄ ውስጥ ይከታልና እንዲህ አይነት ማንነቶችን በደንብ አድርጎ ማስተዋል ተገቢ ይሆናል ብዬ አስባለሁ። ሴቶች እንደ ሁለተኛ ጥያቄ ተነሳው ሴቶች ስለ ነገሮች ሁሉ ለምን ቀጥተኛ አይሆኑም የሚለው አይነት ነገር ነው። ያው ያለ ነው። ይሄ አንደኛ ተፈጥሯዊ ጉዳይ ሊኖር ይችላል። ነገር ግን ግንኙነትን አጣለው ብላ ካሰበች ሴት ልጅ ነገሮችን አለስልሳ ለመናገር ወይም ደግሞ ለመስራት ትሞክራለች። በቀጥታ ሄዶ ከማድረግ በተዘዋዋሪ ባስተካክለው ብላ ታምናለች። ብዙ ጊዜ እንዲህ አይነት ማንነቶች ግን ትልቅ ስህተቶች ናቸው። ወንድ ልጅ ልባም ሴትን ይወዳል የሚባል አይነት ነገር አለ። ልክ እንደና አፄ ቴዎድሮስ አይታችሁት ከሆነ አፄ ቴዎድሮስን በእንደዚህ አይነት ማንነት ይታወቃል። እንደውን ለማንሻ ያክል ለምሳሌ ያክል አፄ ቴዎድሮስን ያነሳሁኝ እንጂ ወንድ ባህሪው እንደዛ አይነት ነገር ነው። ቀጥተኛ ማንነቶችን ይወዳል። የተዘዋወሩ ነገሮች እርግጠኛውን የምነግራችሁ ነገር ትልቅ ቦንድ የሚበጥሱ አይነት ናቸው። የሚለያዩ አይነት ነገሮች ናቸው። ቀጥታ ሄዳ ግን ይሄ ነው ብላ የምትለው አይነት ሴት ሌላው ቀርቶ በሰዓቱ እንኳን የሆነ ልዩነት ተፈጥሮ ልቡ ላልቶ እንኳን ቢሆን በዛ ማንነቷ በዚህ ማንነትሽ እኮ አከብርሻለሁ፣ አደንቅሻለሁ፣ ወድሻለሁ አይነት ነገር ውስጥ ሊገባ ይችላል ማለት ነው። ስለዚህ ቀጥተኛ ማንነት አንዱ ወንዶች የሚፈልጉት ነው። ይሄ ዙሪያ ጥምጥም የሚኬደው አይነት መንገድ በፍጹም እንደውም ከነሱ አልፎ ሌላ የነሱ ጓደኛ ወይም ደግሞ የሴቷ ጓደኛ ያንን ከሷ ጋር ያለውን ነገር እንዲያውቁበት አይፈልግም። እውነት ለመናገር በዛ ምክንያት ወደ ሶስተኛ ወገን የሚሄዱ ነገሮችን አይወዳቸውም ማለት ነው። በትናንሽ ነገሮች ለምን እንጨቃጨቃለን ነው። አሁን ይሄ ልዩነቱ እዚህ ላይ ነው የሚመጣው። በጣም ጥቃቅን ነገሮች ለጭቅጭቅ መንስኤ ሊሆኑ ይችላሉ። የሚያጨቃጭቅ አጀንዳ በማንሳቱ በኩል ደግሞ ጉልህና ቀዳሚውን ድርሻ የምትወስደው ሴቷ ናት። ትንሽ ነገር በጣም ትንሽ ነገር ላይ መጨቃጨቅ አይፈልግም ወንድ ልጅ። ለምሳሌ ለምን እዛ ቦታ ለመዝናኛ እንኳን ስትመርጡ የሆነ ቦታ ላይ መርጣችሁ ለመሄድ አስባችሁ እዛ እንሂድ ብሎ ካለ ለምን እዛ እንሄዳለን? አንተ እዛ ምንድን ነው ያለህ? እዛ እንትን ይሆናል አይደለም የሚነሱ ጭቅጭቆች። እንደዚህ አይነት ነገሮች በጣም ኢምንት ናቸው ለወንድ። ስለዚህ እንደዚህ አይነት ነገሮችን በትንሽ ነገር በቃ እዛ ይሄ ስላለ በዚህ ምክንያት ብዙ ጊዜ ሪዝን ይወዳሉ እና እንወዳለን። ሴንስ በሶስተኛ ወገን የማወራችሁ የጥናቱን መረጃ እያቀረብኩ ስለሆነ ነው። በዛ ምክንያት በትናንሽ ነገሮች ላይ ትኩረት አይሰጥም። ምክንያቱም እሱ ነገሩን የሚያስበው ያንን ነገር የነገውን ህይወት የሚያስበው እንደ ትልቅ ቦታ ላይ አስቀምጦ ስለሆነ በዛ ምክንያት በጥቃቅን ነገሮች ይሄ በነገራችን ላይ
ከትዳር በፊትም ከትዳር በኋላም ባለ ህይወት እንዲህ አይነት መጨቃጨቆች ላይ መግባት አይፈልግም። መሆን የሚችለውን ይሆናል፣ ማይሆን የሚችለውን አይሆንም አይነት ነገር ውስጥ ነው ወንድ መመላለስ የሚፈልገው። ስለዚህ እንዲህ አይነት ጥያቄዎችን ወንዶች ይጠይቃሉ የተከፉበትም ስለሆነ። ሌላኛው ምናልባት ክፉዋ ሴት ብትሆን እንዴት አውቃለሁ? አሁን ይሄ ነው ሴትን ልብ ማይስትሬስ ሀርት ብሎ የሚያስቀምጠው። እንዴ በጣም ድብቅ ልብ ነው ያላት አይነት ነገር። ስለዚህ ይህንን እንዴት ጥሩ ትሁን ክፉ እንዴት አድርጌ እለያለሁ አይነት ነገር። ብዙ ጊዜ ወንድ ይፈትናል እንጂ ፈተናውን ሴቷ ብታልፈው እንኳን ፈተናውን አልፋለች ብሎ ይሄ ግሬድ ሰጥቶ ጥሩ ግሬድ ሊሰጣት አይችልም። እንዲህ አይነት ባህሪ አለው። በፈተና ጎበዝ ነው፣ በመፈተን ጎበዝ ነው። አልፋ ስትገኝ እንኳን የሆነ በቃ የማድነቅ አይነት ባህሪ የለውም። ይሄ ከወንዱ በኩል ያለ ክፍተትና ስህተት ነው። ጥሩ የሰራውን ጥሩ ነው ብሎ ከማለፍ ኢትስ ቤተር ብሎ አይነት ነገር ነው። በእርግጥ አበሻነቱ እንዳለ ሆኖ ከዛ በበለጠ ወንድነቱ ደግሞ ሲጨመርበት የሆነ ዝቅ ብሎ ላለመታየት የሚያደርገው ጥረትም ይመስለኛል እንዲህ አይነት ነገሮች ውስጥ የሚከቱት። ስለዚህ ክፉዋን ሴት ወይም ደግሞ ጥሩዋን ሴት ለመለየት ወንድ የሚሄድባቸው መንገዶች አንደኛ አይተማመንባቸውም። ትክክለኛ መንገድ እየሄድኩ ነው ለፈተና ብሎ አይተማመንም። ምክንያቱም መሀል ላይ የሆነ እንኳን ሰው መጥቶ እንዲህ አይነት ነገር ተፈጠረ ብሎ ቢለው ያ ሁላ መጀመሪያ ሲነጋገርበት የነበረው ማንነት ተገልብጦ አዲስ ሌላ ፍጥረት ሆኖ ሊታይ ይችላል። ወንድና እንዲህ አይነት ማንነቶችን በደንብ ጥንቃቄ አድርጎ ማየት፣ መመልከት፣ መፈላለግ፣ መሻት አስፈላጊ ነው የሚሆነው ማለት ነው። ስለዚህ በፈተና ወቅት ላይ እንዲህ አይነት ቅድም ያነሳናቸው ሂደቶች ቢኖሩም እንኳን ወንዱ አይተማመንባቸውም። ፈተናውን ብታልፈው እንኳን አልፋለች ብሎ ለመናገር አይፈልግም እና ይሄንን በመረዳት ራስን እንዲህ አይነት ነገሮች ተከስተው ስትመለከቱ ያ የእሱ ባህሪ እንደሆነ በመረዳት ማለፉ የተሻለ ነው የሚሆነው። ነገር ግን ከዚሁ ጋር ተያይዞ ራስን ጥሩ አድርጎ መስራት ብቻ ሳይሆን ጥሩ ሆኖ መገኘት የተሻለ ነው የሚሆነው። አሁን ከትዳር በፊት ያለውን ባህሪና ከትዳር በኋላ የሚኖረውን ባህሪ ተጽዕኖ የሚበዛው ሴቷ ላይ ነው የሚሆነው። ለምሳሌ ሴት ልጅ የመጀመሪያው በትዳር ሳምንት ከባለቤቷ ጋር በጣም ደስተኛ ልትሆን ትችላለች ከእሱ ጋር ውላ በማደሯ። ከሁለትና ከሶስተኛው ሳምንት በኋላ ግን ነገሮች ይቀያየራሉ። ወንዱ በእነዚያ በሁለትና በሶስት ሳምንታት ውስጥ እጅግ በጣም ደስተኛ ሆኖ አዲስ ህይወትን በመጀመሩ በጣም የተሻሉ ነገሮችን ለመፍጠር ጥረት ያደርጋል። ሴት ልጅ ግን ከሁለትና ከሶስት ሳምንታት በኋላ ምንድነው የሚሆነው? ልቧ ወደ ቤተሰቧ ይሄዳል። የመቆዘም አይነት ነገር በቃ እናቴን ራኳት ወይም ቤተሰቤን በቃ ተለየው ማለት ነው አይነት ነገሮች ውስጥ ይገባል። እንዲህ አይነት ነገሮች በነገራችን ላይ ሁል ጊዜ በሴቷ ብቻ ይመጣል ማለት አይደለም። ወንዱም ጋር ሊከሰት የሚችልበት ሚንስ አለ። እንደ አስተዳደጉ ነው የሚወስነው። ነገር ግን በሴቷ ላይ ያይላል እና ይሄንን ነገር ቀድሞ መረዳትና ማወቅ የተሻለ ነው የሚሆነው። በትዳርም ዓለም ላይ እንዲህ አይነት ክፍተቶች ይፈጠራሉ። ስለዚህ እነዚህን ክፍተቶች እያየ ነው ከሌላውም ልምድ እየወሰደ ነው የሚቆየው ወንዱና ለምን እንዲህ አይነት የሆነ ይሄ የመለየት ማንነት እንዴት በምንድን ነው የሚታወቀው? ሌላውም ሲያወራው እኮ ይሰማል። አሁን አግብቶ ያለውም ሰው እንዲህ ሳገባት መልአክ ነበረች፣ ከተጋባን በኋላ ግን ሌላ ፍጥረት ሆነችብኝ አይነት ነገሮች ውስጥ ይገባል፣ ይነጋገራሉ። ያ አሁን ከተፈጥሮ ጋር የተያያዙ ባህሪያቶች እጅግ በጣም ኮንሲደር ሊደረጉ የሚገቡ ናቸው። ያኔ በመጀመሪያው ህይወታቸው እሱና እሷ ብቻ ናቸው ያሉት። አሁን ስለ ራሳቸው የሚያስቡላቸው ሌሎች ሰዎች አሏቸው። የሆነ አፍላ ፍቅር ግንኙነት ላይ ስላሉ፣ ህብረት ላይ ስላሉ በዛ ወቅት የሆነ ክፉ ነገር አይታይም። ብዙ ጊዜ ራቅ ብሎ ኔጌቲቭሊ የሚሳል ነገር አይኖርም። ሁሉ ነገር ጥሩ፣ ፖዚቲቭ፣ መልካም መስለው ነው የሚታየው በዛ በጓደኝነቱ ዓለም ላይ ማለት ነው። ከዛ በኋላ ግን የሚመጣው ህይወት ላይ
ብዙን ልዩነቶች አሉ። አንደኛ ሁለታቸው ብቻ የሚመሩት አንድ ቤት ተመስርቷል። ከዛ ደግሞ ሶስተኛ ወገን አለ በጓደኝነት በምን ሊመጣ የሚችል አብሯቸው ሊኖርም ወይም ደግሞ አብሯቸው ሊዘልቅ የሚችል ጎረቤት አለ፣ ዘመድ አለ። ከሱም የሆኑ የተለያዩ ዓለም ላይ የነበሩ ሰዎች ወደ አንድነት የመጡበት ዓለም ነው። ከዛ የነገው ህይወት ደግሞ አለ፣ የሥራ ዓለሙ አለ። ትላንት የነበረው አይነት ህይወት አይደለም ዛሬ የሚቀጥለው እና እንደነዚህ አይነት ማንነቶች ብዙ ጊዜ ጫናቸውን የሚያሳርፉት ሴቷ ላይ ነው። ወንዱ ሃርድሺፕ የለመደ ቢሆን ይመረጣል። ብዙ ጊዜ አሁን ከእናቱ ቤት ወጥቶ የሚያገባና የተለያየ ዓለም ለምዶ በግሉ ኖሮ ሃርድሺፖችን ተለማምዶ የሚገባ ወንድ የተለያዩ ዓለማት ናቸው። እውነት ለመናገር ሃርድሺፖችን የተቋቋመ ወንድ ማናቸውም ነገሮች ቢመጡበት የማለፍና የማሸነፍ አቅም አለው። ያኛው ግን አዲስ ነው የሚሆንበት። ከእናቱ እቅፍ ከአባቱ እቅፍ እንደወጣ ነው የሚገባውና ነገሮች ላይ ትክክለኛ ምላሽ ከመስጠት የበለጠ የማላከክ አይነት ነገር ባህሪ ሊኖረው ይችላል። አጥፊው እሱ ሳለ ወይ ወደ እሷ ሊያደርግ ይችላል ወይ ደግሞ ወደ ሌላው ነገር ሊያመጣ ይችላል እና አዲስ ነገሮች ይፈጠሩባቸዋል። ያንን ባህሪ ነው እንግዲህ እስካገባት መልአክ ከገባት በኋላ ሴጣን ሆነችብኝ የሆነብኝ አይነት ነገሮች የሚፈጠረው። ይሄ ቅድመም ሊኖር ይችላል፣ ድህረም ሊኖር ይችላል። ብዙ ጊዜ ቅድመ ጋብቻ ላይ የሚኖሩት እንዲህ አይነት የመለየት አቅም ማጣት ነገሮች የሚመጡት ወንዱ ከህሊናው ላይ ቅድም ያልኳችሁ የተደበቀው መስፈርቱ ፊት ሳያደርግ ሲቀርበት ነው። አሁን እነዚያን መስፈርቶች በእያንዳንዱ ወንድ የተለያዩ ስለሆኑ እነዚያን በደንብ ለይቶ ማወቅና ጥሩም ከሆነች ሴቷ ጥሩነቷን ማሳየት፣ መጥፎ ባህሪም ካለ እንኳን አውርቶ እንዲህ አይነት ባህሪ አለብኝ እኔ እንዲህ አለ ብሎ መነጋገሩ የተሻለ ነው የሚሆነው። መቼም ትዳር የነገው መልካም ህይወት የሚገኝበት የተስፋ ህይወት እንደመሆኑ በኋላ ገብቶ እስኪገቡ ገነትን ይዞ ከገቡ በኋላ ገሃነም ከማድረግ ቀድሞ ተነጋግሮ ተወያይቶ ይሄ ክፍተት አለብኝ ብሎ ክፍተትንም ተማምነውበት ጥሩንም በጎንም ጎን ለማስቀጠል ተነጋግረውበት ቢሄዱ የተሻለ ፍጻሜ፣ ጥሩ የትዳር ማንነት ይኖራቸዋል። ስለዚህ ወንዱ እንዲህ አይነት ማንነቶች ሲያመጣ በዚህ ልክ መረዳቱ የተሻለ ይሆናል። ሌላኛው ወንዱ የሚያነሳው ጥያቄ ሁሌም ስለ ግንኙነታችን ለማውራት ለምን ትፈልጋለች የሚለው ነው። ከላይ አንስተናል። ሴቶች እኛ ብቻ ነን ለማውራት ጉጉ የሆንን ለምንድን ነው ወንዶች የሌላቸው አይነት ነገር። ወንዱ ግን እነዚህ አይነት ነገሮችን ያ ለሴቷ ሪስፔክት መስሎ ነው የሚታያት። ለወንዱ ግን እንዲህ አይነት ነገሮች ዜሮ ሳምቲንግ የሆነ የተጠራጠረችብኝ ነገር አለ ብሎ እንዲያምን ነው የሚያደርገው። ስለዚህ በዚህ ምክንያት እንዲህ አይነት ወሬዎችን ብዙ መደጋገም አይፈልግም። ክፍተት ለማግኘት እየጣረች ያለ ይመስለዋል። ደግሞ የሆነ አይ ቲንክ ዝም ብሎ ስትመለከቱትም ጥያቄው መላልሶ ስለ አንድ ነገር ማውራት ማለት ያልተማመነችበት የሆነ ልታወጣው የፈለገች የሆነ ነገር አለ አይነት ግንዛቤ ውስጥ ነው ወንዱ የሚገባው። ሴቷ እንደ ሪስፔክት ታየዋለች፣ ወንዱ ደግሞ እንደ በጥርጣሬ አይን እያየችኝ ነው አይነት ነገሮችን ስለሚስል ነው እንዲህ አይነት ነገሮችን የማይፈልገው። ስለዚህ ይሄንን ነገር በደንብ መገንዘቡ የተሻለ ይመስለኛል። ሌላኛው እንደ 6ኛ ደረጃ ላይ የሚያነሳው አሁን ሁኔታዎች ደህና ደረጃ ላይ ናቸው፣ ቀዘፋዬን ትቼ ወደ ትዳር ለምን እገባለሁ አይነት ነገሮችን ያስባል። ወንድ ባህሩ ከተደላደለለት፣ አሁን ባህር የምለው ምኑ እንደሆነ በደንብ ትረዱኛላችሁ ብዬ አስባለሁ። ባህር የምለው የትዳሩን ህይወት ዓለም ነው። መርከቧን በባህሩ ላይ በሰላም እየተጓዘች ካለች ትዳር ላይ መግባቱን መቸኮል ለምን አስፈለገኝ የሚል ነገር ውስጥ ይገባል አለው። ይሄ ባህሪው ነው። ወንድ ልጅ ሲፈጠርም የተሰራለት ነው። ነገሮች ከተመቻቹለት ቶሎ ብሎ ወደ ሌላው ነገር ከመሄድ በዛ በተመቻቸ ማንነት ውስጥ እየተመላለሰ ነገሮችን የበለጠ አጉልቶ ጥሩ ለማድረግ ይጥራል። ለትዳር አይቸኩልም። አሁን መርከቢቱን
አስቡት ያ ነገር ምን ሊያደርገው ይችላል የሚለውን ስታስቡ መርከቢቱን ወይ የሆነ ማዕበል መጥቶ ሊመታት ሊያናውጣት ይችላል፣ ወይ የሆነ በረዶ መጥቶ ሊገጫት ይችላል፣ ሌላም ችግር ሊፈጠርባት ይችላል የሚል እምነት የለውም። በዛ በተደላደለው ማንነት ውስጥ ረጅም ጊዜ መቆየትን ይፈልጋል ወንድ ልጅ። ስለዚህ ወደ ትዳር የማይሮጥበት ምክንያት እንዲህ አይነት ምቾቶች ሲኖሩ ነው። እንደ አማራጭ ግን ሴቶች እንዲህ አይነት ቦታ ላይ ሲደርስ ያንን ምቾት መንሳት ወደ ትዳር ያመጣዋል ወይ ወንድን የሚል ጥያቄ ያነሳሉ። ኮምፕሊትሊ ሮንግ ነው። እንዲህ አይነት ነገሮች እንደውም ያንን ሰላሙን የሚነሳው ፍጹም ጠላቱ ነው የሚሆነው አይደለ ለወንዱ። ስለዚህ እንዲህ አይነት ማንነቶች ሊፈጠሩ ስለሚችሉ ጥንቃቄ አድርጎ መርከቢቱ ባለችበት ሆኖ እዛው ባለችበት ሆና ጥሩ ነገሮችን አብሮ ለመገንባት ያንን ሰላሙን እያስቀጠሉ ነገሮች ፈጥነው ያ ሰላም በሌላኛውም ህይወት ውስጥ ሊደገም የሚችል መሆኑን ማሳየት ብቻ ነው የሚጠበቀው ከሴቷ በእንዲህ አይነት ወቅቶች ላይ። የመጨረሻው ወንዶች የሚያነሱትን ጥያቄ እናንሳና የዛሬውን ምልከታችንን እናቆማለን። ሴቶች ለምን ብዙ ጥያቄ መጠየቅ ይወዳሉ የሚለው ወንዶች በመጨረሻ ደረጃ ላይ ያነሱት ጥያቄ ነው። እንግዲህ ይሄንን ብዙ ትንታኔ ባልሰጥበት ደስ ይለኛል። እናንተ ሴቶች ግን ለምን የሚለውን መልስ በዚህ ዙሪያ ላይ ብትሰጡ የተሻለ ይሆናል። በሚቀጥለው ይሄንን ይዘን የምንነጋገር ይሆናል። ለቀጣይ ይደርልን ይሄኛው ጥያቄ። እስከዚያው ቸር ሰንብቱልን። ሰላም ሁኑ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሚመጠን ግርም ትዛቲ ዕለት ወጽኡ ትዛቲ ሰዓት እንተ ባቲ ወርድ መንፈስ ቅዱስ